ቆይ እንዴት ነው የሁሉ ዶላር ልትሰራ የቻልከው በዚህ ፍጥነት? ለእናንተ ቤት ብዬ እኔ ህይወቴን ለዘላለም አመሰቃቀልኩት። አልገባኝም። ለማን ቤት? ታዩ ዜ ክብሮም ስትሉ ክብሮም መጣላችሁ። ሰኒ በእናንተ ቤት ምክንያት የምሰቃየውን ስቃይ እናንተ አታውቁም በማለት ትንሽ በእነሱ ምክንያት መሆኑን ለጽናት አሳወቀች። በትንሹም ቢሆን ጽናት ምንድነው የሚለውን ነገር ያወቀች ይመስለኛል። የጽናት እህት እንግዲህ ሰኒን ጥላት ሄዳለች። ተቀመጭ ከባልሽ ጋር ብላ ጥላት ወጥታ ሄዳለች። ወደ ቅዱስ ቤት ሄዳ የቅዱስ አክስትም ልትቀበላት አልቻለችም። ኒና ባመጣችው ጦስና ኒና ሸሽታ የሄደችውን ወደ ገጠር የነበረችበትን ሁኔታ እሷና ፈጣሪ እንደሚያውቁት ተናግራ ዛሬም ቢሆን የነሱ ችግር አልለቀቃትም። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ደህና ናችሁ ሆይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና እንደምትሆኑ ተስፋ አደርጋለሁኝ። በያላችሁበት አላህ ይጠብቃችሁ። ስራ እንዴት ነው? በዚሁ አጋጣሚ ስራ ቀወጥ እያለ መጥቷል። ነገሩ አይገባኝም። እንግዲህ አላህ ይገዘን እያልኩኝ ዛሬም ደግሞ በአዲስ ቪዲዮ መተን አብረን እንፈተፍታለን ማለት ነው። አብራችሁን ቆዩ። እንግዲህ ትምህርት አዘል የሆነውና ወይም ደግሞ ዘርፈ ብዙ እንዲሁም ደግሞ ብዙ አይነት ይዘቶች የያዘውን ድራማ ይዘንላችሁ መተናል። አብራችሁን ቆዩ። አብረን ቆይታ እናደርጋለን ማለት ነው። አብራችሁ ቆይታ የምታደርገው ሳራ ነች። በድጋሚ መልካም ቆይታ። የሰኒት እንግዲህ ሰኒን ከነባሏ ቤት ጥላት ስትሄድ እንግዲህ በሷ ስለተቆጣች ሳታሳውቂኝ ለምን ሄደሽና ከመሄድሽ የተነሳ ደግሞ ከመሄድሽ ባሻገር አግብተሽ መንጣቱ አናዶኛል ብላም ስላለቻት እሷም ደግሞ ከሷ ፍቃድ መውጣቷን ብቻም ሳይሆን ስላገባችን በጣም አዝናለች። ነገር ግን ያገባሁት በምክንያት እንጂ እኔ ወድጄና አግብቼዋለሁ። ስለዚህ ነገሩን ስታውቂ እንዲያትጸጸቺ በልክን ብትይው የተሻለ ነው ብላም ስትላት የራስሽ ጉዳይ ብላ ተነስታ ወደ ቅዱስ ቤት ሄዳ ነበር። ቅዱስ ቤት ያለችውም የቅዱስ አክስት ተብዬዋ እንግዲህ በር ስቆረቁር የሚረዳኝና የሆነ ነገር ስል የሚያጽናናኝ እሱ ነው እንጂ ሌላ ሰውን ከኔ ጋር የሚግባባ ሰው የለም በማለት ወደ ቅዱስም ጓደኛ ወይም ቤተሰብ ብላ ብትሄድም እቤት ያለችው ሴትዮ ግን ልትወዳት ወይም ደግሞ ከዚህ በፊት ቆሌዋን ገፋ ልካት ነበረ። ነገር ግን ደግሞ እሷም ቤት ውስጥ ብትቀመጥም ያው አላስቀመጠቻትም። ነገር ግን ደግሞ እኛ ኢትዮጵያውያኖች እንግዲያ ተቀባይ እንጂ እንግዲያን ጎትጉተን የምናባረር አልነበርንም። ይህንን ደግሞ እንግዲህ የኦዲንስ ውርጅብኝ ወርዶባታል። እንግዲህ ምክንያቱም መልካምነታችንን ብቻም ሳይሆን የእንግዲህ አቀባበላችን ውብና ማራኪ ከፊቱ ከፍትፍቱ ፊቱ የሚባል ነገር ነበረ። ያንን ለማጥፋት ሞክራ ነበረ። ነገር ግን ደግሞ ያው ውርጅብኝ እንደወረደባት አልጠራጠርም። በሌላ በኩል ደግሞ እንግዲህ አሜን ትንሿ ከዛ ከቤት ተባራም ወጥታ ነበር። ያ በማን ምክንያት ነው? በጽናት እብዴት ምክንያት። ጽናት አብዳ ዛሬ ደግሞ የተሻላት ይመስለኛል። ነገር ግን ቢሻላትም ዛሬ ደግሞ ስራው ከበደኝ እያለች ራሷን ለመጣል ሞክራለች። ምን ሆነሽ ነው? በጣም ደክሞሻል እኮ ግን እኮ ሰራተኛ ቢመጣ ጥሩ ነበር ሲላት እንዳጨርሰው ኪራ ብለዋለች። አልፈልግም ብላለች ትንሿ ከወጣች ወዲህ። ነገር ግን ደግሞ ልክ እንደ በፊቱ ብና ማራኪ ቆንጆዬ ሴት ሆነሽ እንድትጠብቂ ስለፈለኩኝ ይሄ ነገር ስለጎደለ ሰራተኛ መንጣት አለበት ቢላትም እሱ አልፈለገችም። ድሮም ቢሆን ቤቱን ሰራተኛ ሆኜ ቀጥ አድርጌ ይዤዋለሁኝ። ዛሬ ደግሞ ቤቴ ሲሆን እንዴት ማድረግ እንዳለብኝ ለኔ አትነግረኝም። ስለዚህ ቤቴን ቀጥ አድርጌ ይዤዋለሁኝ። ምንም አይነት ሰራተኛ አያስፈልገኝም። ነገር ግን ደግሞ ማታ ስትመጣ ቆንጆ ሆኜ ማነው እጠብቅሃለሁ ብለዋለች። በቃ ቤቱን ፏ አድርጌ ቆንጆ ሆኜ ነው የምጠብቀው። ልክ እንደ ቤቱ ምን ያቅተኛል ብላም ተነሳስታ ነበረ። ነገር ግን ደግሞ አልተሳካላትም። ትንሿም ደግሞ ከዛ ከቤት ከወጣች በኋላ ብዙ የሆነ ቦታ ብዙ ነገር አጋጥሟታል ይመስለኛል። ሰው እያስፈራራትም የነበረች ይመስለኛል። አንዲት ደግሞ ጥሩ ጓደኛ የመልኳ መካሻ ባህሪዋ የሆነ ጓደኛ ነበረች። ትንሿ ሀሳብ ብላ ወደ ኪራ ቤት መጥታ ነበረ። ኪራ ቤት ስትመጣ ወስኖ ማን ነው
ቸኩሎ ተመወሰን ሰዎችን ሲያወሩ ብንረዳቸው ጥሩ ይመስለኛል። እናንተን በጣም ነበር የምታከብራችሁ የምትወዳችሁ፣ እጅግ በጣም ስራዋንና ትምህርቷን የምትወድ እንዴ ትንሿ የለም ትልና በንዴት ተናዳ ትወጣለች ማለት ነው። እነሱም ደግሞ አንገታቸውን ደፍተው ቀሩ። እነሱም እውነቱን ስታውቁ ግን እንዳትጸጸቱ ብላ የትንሿ ጓደኛ ተናግራ ትሄዳለች። እሷም ደግሞ እንግዲህ ጓደኞቿንም ሄዳ ጦርፋቸዋለች። ለትንሿ ይሄ አይገባትም፣ ለምንድን ነው እንደዚህ የምታረጓት? ገንዘብ አይከፈላችሁ ወይስ ወንበር ላይ ወይስ እሷ ማርክ ላይ አትቀመጡ ብላ ብትናገርም እኔ ነኝ እንጂ አንዳንድ ሰዎችማ ይከፈላቸዋል ብሎ የገዛ ጓደኛውን ተከፋይዋን መቅደስን ሲያጋልጥ፣ ነገር ግን ደግሞ መከፈላችን ሳይሆን አንቺ እኔን ስላላገኘሽ ነው ብሎ እሱም ደግሞ ቢነግራትም ትሰማኛለህ፣ እዚህ ምድር ላይ አንተና እሷ ብትቀሩ እሷን ጓደኛ አንተን እጮኛ እንደማላደርግ ጠንቅቃችሁ ታውቃላችሁ ትልና በጥፊ ትለገልግበትና ትሄዳለች። አንቺ ቆይ ምን አሽቃባጭ ሆነች እንደዚህ የምታሽቃብጪው ምንሽ ናት ምናምን ትልና መቅደስም ይሄን የዘቀተ ቅንጭላቷን ትይዝና ከልጅየው ጋር ስትሽካካ ነበረ። ነገር ግን አባሻ ስቅሻል አንቺ ብሎ በጥፊ ድርግሟት ሄዷል ማለት ነው። የሰኒ ጥላት ሆኖ የመጣው ሰውዬ ወይም ደግሞ የስፒድ ተላላኪ ሆኖ የመጣው ሰውዬ የሰኒ እህት እየተከታተለ ቪዲዮ ወይም ፎቶ ቀርጾ ይልክላታል ማለት ነው። ይህንን ስታይ ሰኒ ደግሞ ከእህቴ ምንድን ነው የሚፈልገው? እህቴን ተዋት፣ እኔን እንዳረካ አርግ ብላ ከሱም ጋር ትጣላለች። ነገር ግን ለጆከር ወይም ባልተብየው ሲመጣ ከእህቴ የምፈልገው ነው ብላ ስትጠይቀው ምን ተፈጠረ ደግሞ ሲል እሱም ደግሞ ተረጋጊ ብሎም ሲላት እሷም ያው መረጋጋት አልፈልግም፣ በእህቴ ከመጣ በጣም ከባድ ነው ትልና ተረጋጊ፣ ካልተረጋጋን ምንም ነገር አናደርግም ብሎም ቢትላትም እሷ ልትረጋጋ አልቻለችም። ድንገት ምሩ ስትመጣ እንዴ ምን ሆናችሁ ነው? ምንድን ነው እየሰማሁት ያለሁት ትልና ምሩም ደግሞ አንዳንድ ነገሮች ቀንጨፍ አርጋ የሰማችው ምሩ ይሄ ነገር ምንድን ነው? ምን እየተካሄደ ነው? ሁሉም ነገር ሰምቻለሁ ትልና ምሩ ቀለል አድርገሽ ያዡ፣ ምንም እኮ አይደለም ብሎም ሲላት ይኸውልህ አንተ ከምታስረዳኝ ሰኒ ብታስረዳኝ ላምናት እችላለሁ ትልና ጥላው ትሄዳለች። ምሩም እንግዲህ አንዳንድ ቀንጨብ ያሉ ነገሮች ሰምታለች። እንግዲህ ምሩ ከሰማች ነገሩ እንደሚፈታ ተስፋ እናደርጋለን። የሰኒት እንግዲህ ለቅዱስ ደውላ እቤት እፈልጋችኋለሁኝ አንተና ጓደኞቿ እንድትመጡ ባለችው መሰረት እንግዲህ ሽማግሌ መስሎ ለባብሶ ወደ ሰኒ ቤት ያመራል። ቅዱስ ደግሞ መንገድ ላይ ወይም በር ላይ ሰኒና ጆከርን ያገኛቸው ነበርና ምንድን ነው ነገሩ እያለ አብረው ይዘውት ገብተው ነበር። እንግዲህ ሽማግሎቹ እነምሩና እህቷ እንዲሁም ቅዱስ ናቸው የነበሩት። ምንድን ነው የተፈጠረው? የወሰኗችሁት ውሳኔ በጣም ዱብዳ ነው የሆነብን። ስለዚህ ስለተፈጠረው ነገር ንገሩን ተብለው እየተናገሩ ነበር። ምን መሰለሽ እህቴ ተረጂ ከማለት ውጭ ምንም ልትል አልቻለችም። ሰኒ እኔ ያገባሁት ጆከርን በምክንያት ነው፣ ነገሩን ስታቂ እንዳትጸጸጪ ብዙ አታውሪ በማለት ሁላችንም እየፈረድንበሽ ነው፣ ስለዚህ ተናገሪ ብላ ምሩን ታስገድጃታለች። እሷ ግን መናገር አልፈለገችም፣ አልቻለችም። ያው ሽምግልናው ተበትኗል። ቅዱስን ተከተላት እባክህ የሆነ ነገር እንዳትሆን ብላ እሷም ደግሞ በእኔ ጡስ እሷ ሌላ ነገር እንዳትሆን ብላ ቅዱስ እንዲከተላት ታደርገዋለች። ከዛም እሱም ደግሞ ይሄ ነገር ሀሳብ መፍትሄ አይሆንም ብዬ ነበር ብላ እንደገና ደግሞ ለውሸት ካገባችው ጆከር ጋር ኮንታክት ይፈጥራሉ። እባክሽን ተረጋጊ፣ የሚገባንን ያክል እናደርጋለን ብላ ምሩም እያጽናናቻት ትገኛለች። ከዛም ደግሞ ሰውየውን እንደ አጋጣሚ ሲመጣ ስደውልላት እህቴ ስልክ አታነሳም፣ ምን አባክ አርጋ ነው ትልና አዲሱን ሰውዬ በያዘው መርፌ ወገቡን ብላ ትወጋዋለች። እሱም ወደቀ። እሷም ደግሞ እንግዲህ ያው
መፍራት አይቀርም እንግዲህ መግደል ማትችይበታለች ብሏታል። እነሱ ግን የፍርሃታቸውንና ማምለጫ ያደረጉበት ምክንያት ለአንድ ሰውና ወይም ደግሞ ለሁለት ጓደኛ ማቾች ለቤታቸው ተብሎ የምትከፍለው ዋጋ እንግዲህ ጽናትና ኪራ ይሄን ሲያውቁ ምን ይላሉ የሚለውን ነገር አብራችሁ እየተከታተላችሁ አብረን እናያለን ማለት ነው። ሀባይብ እንቀጥላለን። በሌላ በኩል ደግሞ እንግዲህ ክብሮ መጣ። ኒና ተቀበለችው። ኒና ወሬ ትወዳለች። እንግዲህ በወሬ ብገባ ይሻላል ወይስ አንቺ ጋር ዝቁመን እናውራ? ለምንድነው ግባ ማትይ? ደከመኝ እኮ ብሏታል። አረ ግባ ግባ አንጣው ይሄን እንቀበልሃለሁ። እንዴ ዲያስፖራ እኮ መንከባከብ ያለ ነው ግድ ነው እያለች እሷም አስገብተዋለች። ቡና ምናምን ብለዋለች። በሌላ በኩል ደግሞ ጽናትና ምሩቅ ሰኒ ዘንድ ይሄዳሉ። ሰኒ እንግዲህ በእናንተ ጦስ ወይም ለእናንተ ቤት ብዬ የገባሁት ዕዳ ዛሬ ድረስ ይዞኛል ብላ ትንሽ ነገር ጠቆም ታደርጋለች። እንዴ ምን ማለት ነው ብላ ሰኒ ወይም ደግሞ ማነው ጽናት ትንሽ የተወሰነ ሀሳብ ውስጥ ገብታ ነበረ። እንግዲህ የገባት እንደሚሆንና የሆነ ሰዓት ላይ እንደምታስታውሰው ተስፋ እናደርጋለን። እንግዲህ የሰኒት ደግሞ በቅዱስ ቤት ሄበረ እንግዲህ ከፍትፍቱ ፊቱ የሚባል ነገር አለ። ነገር ግን ደግሞ እንግዲያ ማክበር እንዴት ነው እንደዚህ ነው እንዴ የሚያስብል ነገር ባህሪ ይዛ የቅዱስ እህት ወይም አክስት ተጣብቃታለች ማለት ነው። ያን ሲሄድ ደግሞ አንቺ መጣሽ ያኛው እንዴ ገላግዬ ነበረ። ቅዱስን ለምንም ነገር እንዳታስቢው። ቅዱስ የሆነ ነገር ክፉ ፊት ስታሳዩ መንገዱን ቀይሮ የሚሄድ አይነት ሰው ነው። ስለዚህ ቅዱስን ማስከፋት አይቻልም። ለመሆኑ መቼ ነው የምትሄጂው? እያለች እንግዲያ ሳይቀበሉ መቼ ነው የምትሄጂው ማለት አይደብርም? ይሄ ከባህልና ከወግ ውጭ አይነት አመለካከት ትናገራለች። ሰዎች እንደ ክፉ እንዲያይሽ አትፈልጊ፣ እራስሽ ላይ ዘንዶ መጠምጠም ነው እያለች እሷም ደግሞ የራሷ የቅዱስ እህት እንዴት ነው እንግዲህ አቀባበሏ? እስቲ ያላችሁን አስተያየት ኮሜንት አስቀምጡልኝ። እንደዚህ አይነት አስተሳሰብ ለሰዎች ክፉ መሆን ራስ ላይ ዘንዶ መጠምጠም ነው እና ብታቋርጩ ይጎዳሽ አይመስለኝም ብላ የሰኒ እህት ትነግራታለች። ምክንያቱም ናቲኔን ሲፈራኝ እኔ ምን አይነት ሁኔታ ላይ እንዲሆንኩ እኔ ነኝ የማውቀው። ስለዚህ ሰው እንዲፈራን ማድረጋችን በጣም ትልቅ መዘዝ እና ትልቅ ስህተት ነው። ባስረዳ ብትሰሚኝ የተሻለ ይመስለኛል ብላ ምክርም ትለግሳለች። ምክንያቱም አሁን ላይ ገብቷታል ሰዎችን መራቅና ሰዎችን እንዲፈሩን ማድረግ ምን ያህል ዋጋ እንዳስከፈላት እየነገረቻት ቢሆንም የሆነ ጊዜ ተጸጽታ እውነትሽን ነበር የምትልበት አጋጣሚ እንደሚኖር ተስፋ እናደርጋለን። አረ ይደብራል። እንግዲህ አከባበርና እንግዲህ አቀባበል እንደዛ አይደለም። እጅግ በጣም የሚያስጠላ አይነት አቀባበል ነው የተቀበለቻት። ይሄኝ አንቺ እንኳን በሌሎች ሰው ዘንድ በእህትሽ ዘንድ ያልተወደድሽ ሴት ነኝ። ቅዱስ ለእኔ እንዴት እንደሚሆን ባየሽ ምን ትመስላለች ትልና ጥላት ትሄዳለች። ዛሬ ግን ማን እንዳሳዘነ ታውቃላችሁ? የሰኒ እህት ራኪብ አሳዘነች። በሌላ በኩል ደግሞ እንግዲህ ሰኒ ጋራ ወይም ደግሞ ሰኒ ዘንድ ጽናትና ምሩ አብረው ይመጣሉ። እንግዲህ ምሩ ደግሞ ቀለበቱ እያለች ለመሳቅ ሞክራ ነበረ። ነገር ግን ደግሞ መቼ ነው ይሄ ነገር የተፈጠረው? እንዴት እኛ ሳናቅ እንዴት ሊሆን ቻለ? ሰኒ የዚህን ያህል ድብቅ ነበርሽ? ትላታለች። እንግዲህ አይ ድብቅነት ሳይሆን ያው ድብቅ አይደለሁም። ሁሉም ገመና እኮ አደባባይ ላይ መውጣት ስለሌለበት ነው እንጂ ድብቅ ሁኛ አይደለም ትልና አንዳንድ ነገሮች ካሉ በኋላ ነገራቶችን እኮ አብረን እኛ መጋፈጥ እንችላለን። ደግሞ እኛም ከጎንሽ ነበርን እኮ እኛ የሆነ ነገር ሲፈጠር አንቺ ትመጫለሽ፣ አንቺ አለሽን። ያ ደግሞ የሚሆነው እኛ ስናወራና እኛ ያለን ነገር ስንሰጥሽ ወይም ደግሞ ስናወራሽ ነው ትላለች። ነገር ግን እኔ በሰዓቱ ያው ምሩ ነበረች፣ ምሩ ከጎኔ ነበረች። ስለዚህ ማወራለት አላጣሁም ትልና ነገሩን ካብራራች በኋላ ለነገሩ ግን በእናንተ ቤት እኔ የዘላለም ሕይወቴን አበላሽሁት፣ ሲኦል አደረኩት ትልና ትናገራለች። እንዴ ምን ማለት ነው? እሱ ደግሞ አልገባኝም ብላም ስትጠይቅ እሱን ታየው ካሁን በኋላ እናንተ ብትገቡበት ትርፉ ድካም እንጂ እኔው ጨርሰዋለሁ፣ ምንም የሚለወጥ ነገር የለም ትልና እሷም ያው ትንሽ ሆዷን ታሳምማታለች። ነገር ግን ደግሞ ምንድን ነው እንዲሁ ለመሆኑ ኒና ይሄን ያህል ሰዓት ስትኖር የሆነ ነገር ብላሽ አታውቅም ብላ ስትጠይቃት አይ ብዙ ነገር አውርታ ሊሆን ይችላል፣ ነገር ግን የረስችው ሊሆን ይችላል። ይሄ ግን የሚረሳ አይደለም ጽናት። ለማንኛውም ምግብ ላንጣትልና ተነስታ ትሄዳለች።
በሌላ በኩል ደግሞ እንግዲህ ያው ክብሮ መጥቶ እንደ ድሮ እየተቅለበለበች ኒና እያስተናገደችው ነበር። ድንገት ወንድማማቾቹ ይመጣሉ። ማለትም ወንድሙ ኪራ ታናሽ ወንድም የመጣ ሆያጅ እሱም ይቀበላል። ነገር ግን ደግሞ ምን እንደናፈቃኝ ታውቂያለሽ? ሰኒ ናፍቃኛለች እያለ መጥቷል። እንግዲህ ከዚህ በፊትም ትንሽ ቴክስት አስቀምጦላት ነበረ። ዛሬ ደግሞ መጥቷል ስትባል ምንድን ነው የሚፈጠረው? ነገራቶች ወዴት ይሄዳሉ? አዳዲስ ነገሮች ይፈጠራሉ ወይስ ምንድን ነው የሚለውን ነገር አብረን እናያለን። ሰኒን ለማየት ቢፈልግም እሷ አልተወችውም። ሰኒ እኮ ሌላ እያለች የሆነ ነገር ለማሳወቅ ሞክራ ነበር፣ አልተሳካላትም። በሚቀጥለው ምንድን ትላለች? ሰኒና ክብሮም ተገናኝተው ምንድን ነው የሚሉት? ትቀበለዋለች ወይ የሚለውን ነገር አብረን እናያለን። በዚህ መካከል አስቸጋሪ የሆነው የኒና ምላስ ነው። አረ በፈጣሪ ስንቱን ምላስ ነው እኮ ያዘችው። ደግነቱ ስራው እንደዚህ አይነት ሰው እንደሚያስፈልገው ማወቃቸው። ሰኒ ከዚህ በፊት ጥሏት ሲሄድ ያው በእህቷ ምክንያት ስለሆነ ጥሏት የሄደው እህቷ ከሱ ጋር አትሆኝም እንዳታገኙ ባለቻት ምሳሌ መሰረት እሷም ደግሞ አልመጣ ስትል እሱም ደግሞ ተነስቶ ሲሄድ እሷ ተሷ አምልጣ ልብሷን ይዛ ወደ ኪራ ቤት በመጣችበት ሰዓት ስትመጣ ግን ሄዶ ስላገኘችው በጣም አዝና ነበረ። ዛሬ ስትቀበለው ይሆን የሚለውን ነገር ወደፊት እናያለን። ላይክ እያደረጋችሁ ጠብቁን። መልካም